አይዟችሁ ኢዮብ አልፎበታል እናንተ አሁን ታልፋላችሁ ልላችኋል። ወደ ቁስሉም ወደ ችግሩም ወደ ሰይጣኑም ሳይሆን ዙሪያው ያለው ነገር እስቲ ውሰድበትና እናንተ እስቲ ኢዮብ ጋር ግቡና እዩ። መርዶ ለመንገር እኮ ሰይጣን ራሱ ያስተርፋል። ቁጭ ያለበት ወንበር ብቻ ቀር የተሰወረ ኃጢአት አለ። በእግዚአብሔር ጻድቁንማ እንደዚህ አያረግም አሉ። ምንም ብታረገ ልክ ነህ፣ ነፃ አውጪ ይመጣል። እኔ ማልፍበት መንገድ ባይገባኝም እግዚአብሔር ግን ልክ ነው። በጣም የትዕግስት ምሳሌ ነው። እግዚአብሔር ማን እንደሆነ ሲገባ ስለ ካሳ አታወራ። ይፈራኛል አለና ጻድቅ ነው ይለዋል እግዚአብሔር። በሰው ህይወት ላይ ሲመጣ የእግዚአብሔርን ዲዛይን ለማስፈጸም እግዚአብሔር ሰውን ምንም ሊያደርግ ይችላል። የኢዮብ መጽሐፍ ምዕራፍ 42 ላይ መጽሐፉ የመጨረሻ ምዕራፍ ነው። በጌታ በኢየሱስ ክርስቶስ ስም አነባቸዋለሁ። የጌታ ቃል እንደዚህ ይላል። ኢዮብም እንዲህ ሲል መለሰ ለእግዚአብሔር፣ አንተ ሁሉን ማድረግ እንደምትችል እቅድም ከቶ እንደማይሰናከል አወቅሁ። አንተ ያለ እውቀት እቅዴን የሚያደበዝዝ ይማን ነው አልከኝ። በእርግጥ ያልገባኝን ነገር የማላውቀውንና ላስተውለው ማልችለውን ጉዳይ ተናገሩ። ስማኝ ልናገር፣ እኔ ጠይቅሃለሁ፣ አንተም ትመልስልኛለህ አልከኝ። ጆሮዬ ስላንተ ሰምታ ነበር፣ አሁን ግን ዓይኔ አየች። ስለዚህ ራሴን እንቃለሁ፣ በትቢያና በአመድ ላይ ተቀምጬ ንስሐ እገባለሁ። ሌላ ሰው እንደጻፈው የሚያሳይ ምንም አይነት ምንጭም የለውም እና ራሱ ኢዮብ የተባለው ሰው ራሱ የጻፈው እንደሆነ ይታሰባል። ምክንያቱም አንዳንድ ነገሮችን በስሚ የሚጻፍ አይደለም። መጽሐፉ ላይ ሐሳብ፣ ንግግር ብቻ ሳይሆን ስሜት አለው፣ ህመም አለው። በጣም ጥልቅ በሆነ አይነት መንገድ ሰውና እግዚአብሔር መካከል ያለ በጣም ብርቱ ጠንካራ ሙግት አለው። ይሄ መጽሐፍ በጣም ከባድ ሙግት አለው። ይህንን እግዚአብሔር ልብ የተረዳ ሰው በትዕግስት ተቀምጦ ደግሞ እግዚአብሔር በሱ ህይወት ላይ ሊያደርግ የወደደውንም ነገር በምን አይነት ክብር እንደሚመለከት ይሄ መጽሐፍ በጣም በሰፋ መንገድ ያስተምረናልና ኦልሞስት የመጽሐፉ 70% አካባቢ በሱ ንግግር የተሞላ ነውና በጣም ብዙ ነው አይደለም የሚናገረው። የሰውየው ዕውቀት፣ የሰውየው ጥበብ፣ ግለሰቡ በእግዚአብሔር ላይ የነበረው መረዳት፣ ስለ እግዚአብሔር ያለው መረዳት በጣም አስደናቂ ነው። እንድታነቡት ነው ይሄን ሁሉ የምናገር። በንጽህና የሚኖር እግዚአብሔር ሲመሰክርለት ባሪያዬ ኢዮብ ይፈራኛል አለና ጻድቅ ነው ይለዋል እግዚአብሔር። አሁን ለኢዮብ መጥቶ ጻድቅ ነህ አይደለም የሚለው፣ እግዚአብሔርና ሰይጣን ናቸው የሚያወሩት። ባይዘው በጣም ኢንተረስቲንግ ነው። ባይዘው ታሪኩ አይዟችሁ ኢዮብ አልፎበታል እናንተ አሁን ታልፋላችሁ ልላችሁ አይደል። ዝም ብዬ ሳነበው በእውነት ነው የምነግራችሁ፣ በጣም አስደናቂ ነው። የእግዚአብሔር ሉዓላዊ ስልጣን በሰው ህይወት ላይ ሲመጣ የእግዚአብሔርን ዲዛይን ለማስፈጸም እግዚአብሔር ሰውን ምንም ሊያደርገው ይችላል። ኢዮብ የሚባለውን ሰውዬ እግዚአብሔር ቅጥሩን አቋርጦ ገብቶ የፈለገውን አደረገ እግዚአብሔር እና ሰውየው ግን በጣም አስደናቂ ነው። ወደ ቁስሉም ወደ ችግሩም ወደ ሰይጣኑም ሳይሆን ወደ እግዚአብሔር ነው ስቲክ የሚያደርገው። ነገሮችን በሙሉ ዲል የሚያደርጋቸው ከእግዚአብሔር ፖይንት ኦፍ ቪው ነው። ለእግዚአብሔር ወግኖ ነው የሚጨቃጨቀ እና እግዚአብሔርና ሰይጣን ኢዮብ በማያውቅበት መንገድ ነው አይደል የተነጋገሩት። ሰይጣን ወደ እግዚአብሔር ገባ እና በእግዚአብሔር ፊት ቆመ ይላል። እግዚአብሔር ልጆች ቆመው ሰይጣንም ገብቶ ቆመ። ድሮ ሰይጣን ይገባ ነበር። አሁን ኢየሱስ መጥቶ ነው እኛ የገባ ነው። ገብቶ ሲቆም እግዚአብሔር ጠየቀው፣ የት መጣ አለው። ምድርን ዞርኳታል። ስትዞር ታዲያ ባሪያዬን ኢዮብን አየው። ዞርኳ ሲል በሜሶጶጣሚያ አልፏል ማለት ነው። ሰውዬው ያለው እዛ አካባቢ ነው። አሁን አፍሪካ መጥቷል። ባይዘ አይቼዋለሁ አለ። ይፈራኛል፣ ይወደኛል፣ ያከብረኛል አለ። አይ አለ በዚህ እንኳን እርግጠኛ እንዳትሆን አለው። እንዴት አለው? አጥራጥረለት ቅጥር ቀጥረለት። በሩቁ እኮ ነው የምናየው እኛ ራሱ ኢዮብን አለው። ለመጨበጥ ራሱ እኮ አንችልም። አንተ አጥረህ ሆነው እስቲ ቅጥሩን አንሳ፣ ዙሪያው ያለውን ነገር እስቲ ውሰድበትና ያኔ አለው ሰይጣን ይሰድብሃል። እግዚአብሔር ያሳይ። ሰውዬው በሰላም ተቀምጦ መንፈሳዊ ዓለም ላይ ነው እንትን አይሰድበኝም አለው እግዚአብሔር። ሰይጣንስ ይሰድብሃል። ሰይጣን ቴምት ሊያደርገው እግዚአብሔር ቴስት ሊያደርገው ማለት አይሰድበህ ሂድ አለው። ሂድ ሲለው ሰይጣን ሄደ ይልና እግዚአብሔር ቅጥሩን ሲያነሳለት ዳበሰው አይደል? ዙሪያውን ነካካው ይል። ዙሪያውን ሲነካካው ሀብቱ ያለው ቤተሰቡ ያለው ነገር በሙሉ በአንድ ቀን እኮ ነው። እኔ እንደው አንዳንድ ነገር አሁን እኛ መጽሐፉ ላይ ቆመን ነው የምናወራው። ኢዮብስ እየኖረ እናንተ እስቲ ኢዮብ ጋር ግቡና እዩት። ሰውየው ቁጭ ብሎ በአገር ሰላም ቁጭ ባለበት አንድ ሰው እየሮጠ መጣ ይላል ከአንድ ቦታ። አቤት ሲለው መብረቅ ከሰማይ ወርዶ ከብቶቹን ምናምን በሙሉ ፈጀ እና የነበሩትንም ሰዎች በሙሉ ጨረሰ። እኔ ለአንተ መልእክት ለማድረስ ብቻ አመለጥኳል። 4 አመለጥኩ ነው ያሉት። እችን ለመናገር ነው የተረፈው አንድ ሰው። ታዲያ ሲለው በሙሉ አለቁ ከብቶች። አንዱ ደግሞ ከአንድ ቦታ ሮጦ መጣ። የምስራቅ አውሎ ንፋስ ተነስቶ መጣ። ልጆች በታላቅ ወንድማቸው ቤት እያሉ ተደግሶ ምናምን እንደዚህ እየበሉ እየጠጡ እያለ ቤቱን ከ4 አንግል መታው። ከዛ ውስጥ ያለው ሰው በሙሉ ከነ ልጆች በሙሉ ሞቱ። ከዛ ባሪያዎቻቸው በሙሉ አልቋል። እኔ እችን ለመንገር አመለጥኳል። መርዶ ለመንገር እኮ ሰይጣን ራሱ ያስተርፋል። ያም ሰው የተረፈው ለኢዮብ ለማድረስ ነው መልእክቱ። መጽሐፍ እንደዚህ ይላል፣ ልብሱን ቀደደ፣ በላዩ ላይ አመድ ነሰነሰ፣ ኢዮብ መሬት ተቀመጠ። አሁን ቸርች እንኳን እኔ ብዙ ሰምቼው አላውቅም። ድሮ ነበር የምሰማው። እግዚአብሔር ሰጣ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን። ሰውየው ምንድን ነው የገባው? እግዚአብሔር እንዴት ነው የሚያውቀው? ያንን የሚያክል የተከበረ ሰው ብቻ
ብቻውን ቀረ። ቁጭ ያለበት ወንበር ብቻ ቀረው። ከዛ ሰይጣን ተመልሶ ሄደ። አየኸው አለው ኢዮብን። አዎ አየሁትኝ፣ ዙሪያውን በሙሉ መትቻለሁ፣ እንደዚህ ሆኗል። ግን አይ መች ነካኸው? እንዴት ሲለው ይሄን ሁሉ ብትወስድበትም ሰውየው እኮ መች ነካኸው? ሰው እኮ ይሄንን ሁሉ ለህይወቱ ይከፍላል አለ። ሰይጣን እኮ ነው የሚለው። ሰውነቱን እስቲ በቁስል መታው። እግዚአብሔር እንደዚህ ያለ ከነፍሱ በቀር የወደድከውን አድርግበታል። ሰይጣን ተመልሶ መጣ፣ ቁስሉን በገል አከከ ይላል። ማከከ አጥቶ የባሪያ ብጠራው አይሰማኝም አለ። እንደዚህ ይወረዳል። መጥቶ እንደዚህ ይሉታል። አይ የተደበቀማ ኃጢአት ሰርተሃል አሉት። የተሰወረ ኃጢአት አለበት፣ እግዚአብሔር ጻድቁንማ እንደዚህ አያረግም አሉት። እንዴ እግዚአብሔር እኮ ጻድቅ ነው አለ። አዎ ይላል ኢዮብ። ኃጢአት ሰርተሃል አሉት። አልሰራውም አለ። እኔ ኃጢአት አልሰራውም፣ ኃጢአት አላረኩም። ታዲያ እንዴት ይሄ ሁሉ ወረደ ላይ ሲሉት እኔ ምን አውቃለሁ፣ ይምጣና ሲጠይቀዋለሁ። በእኔ ኃጢአት ምክንያት ከሆነ አዎ እግዚአብሔር ይምጣና እስቲ ስለ የትኛው ኃጢአቴ ነው የምትናገረኝ እንደዚህ የምታደርገኝ ልበለው። ጓደኞቹ ሰዓት ላይ አስቀምጠውት ኢዮብ እንደዚህ ያለ ይምጣና እንጠያየቅ ሲል እግዚአብሔር መጣ። ኢዮብ አለው አቤት ነው መጥቻለሁ አለ። እናንተ እንድንጠያየቅ ወገብን ታጠቅ በል ከኔ ጋር ልታወራ ነው አለ። ወገቡን ታጠቀ ይላል። ቆመሃል? አዎ። ተዘጋጃው? ልምጣ አለው። ከየትም እኮ አይመጣም፣ እዛው ነው ያለው። እንዲዘጋጅ ነው ለሰውየው። በሁሉ ቦታ የሚኖር አምላክ መጣና እንደዚህ ያለ። ኢዮብን ስለ ኃጢአቱ አይደለም የሚያወራው፣ እግዚአብሔር ስለ ማንነቱ ነው የጠየቀው። አቤት በውኑ ሰማይና ምድርን ስፈጥር የት ነበርካ? ኧረ አልነበርኩም። ከዋክብትን በሰማያት ላይ ስዘረጋቸው ሳል ኧረ እዛም አልነበርኩም። እግዚአብሔር በቅርብ ጊዜ የሰራውን ነው እያወራ ያለ። የዘላለም አምላክ ነው በቅርብ የሰራው ሰማይና ምድርን። ከዋክብትን በስም እየጠራው ሳስገባና ሳስወጣ ሳል ትጠራለህ እንዴ አለ። እኔ እኮ ኢዮብ የምትለኝ ይመስለኝ ኮከብ ትጠራለህ አለው። እነ ድብ እነ ምናምን እያልኩ ከዋክብት እጠራለሁ አለው። ና ግባ፣ ድባው መሽቶብሃል ግባ እሏለሁ። እንትና ጠዋት ነው ውጣ አላል። ከዋክብትን አሰማራቸዋለሁ አለ። እንደዚህ አይነት አምላክ ነህ። እንኳን እንዲያረካለው ምንም ብታረገ ልክ ነህ። ኢዮብ ግን የሚያልፍበት መከራ በጣም ሲበዛበት አንድ ልመና ለምኗል። አንድ ምጥ ኢዮብ 19 ላይ የሚቤዠኝ ሕያው እንደሆነ በመጨረሻም በምድር ላይ እንደሚቆም አውቃለሁ አለ። እንዲና እንዲያልለው አልችልም። የሚቤዠኝ ይመጣል አለ፣ በምድር ላይ ይቆማል። እኔና እግዚአብሔር መሃል ገብቶ እንደዚህ እማልፍበትን ሲቃይ ነግሮልኝ ይቤዠኛል፣ ነፃ አውጪ ይመጣል አለና በምድር ላይ ይቆምልኛል። እግዚአብሔር ይሄንን ሰው በዚህ ውስጥ እያሳለፈ ስለምን እየተናገረ እንደሆነ እኛ በጣም በግልጽ ይገባል። የሚቤዠን ይመጣል፣ ነፃ አውጪ ያው ይመጣል። ማናችንም በንጽህናችንም ይሁን በመከራችን በእግዚአብሔር ፊት መቆም አንችልም። እኔ ልቆም አልችልም። በእግዚአብሔር ፊት ኃጢአተኛ አይደለሁም ማለት የማልፍበት ይሄ ሁሉ ሲቃይም ደግሞ የኃጢአቴ ውጤት አይደለም፣ አልበደልኩም ማለት ምንም በንጽህና ቆሜ እግዚአብሔር በእኔ ህይወት ላይ ይሄንን እያደረገ እንኳን ቢሆን ስለዚህ ጉዳይ በእግዚአብሔር ፊት ቆሜ ማስረዳት አልችልም። በእኔና በእግዚአብሔር መሃል የሚቆም አለ። የክህነት አገልግሎት ገብቶታል። ምክንያቱም ምዕራፍ 1 ላይ ስለ ራሱና ስለ ልጆቹ በደል በየቀኑ መስዋዕት ያቀርብ። ምናልባት ልጆቼ ከበደሉ ያለ መስዋዕት ያቀርባል። የክህነት አገልግሎት ያውቃል ኢዮብ። ስለዚህ አንድ ቀን ቤዛ ይመጣልኛል። እግዚአብሔር አይሳሳትም። እኔ የማልፍበት መንገድ ባይገባኝም እግዚአብሔር ግን ልክ ነው። በዚህ መጠን አልፋችኋል ብዬ አልጠይቅም። በጣም ተስፋ አደርጋለሁ እንደዚህ አይነት ነገር ውስጥ በዚህ መጠን ያለፈ ሰው የለም። በጣም የትዕግስት ምሳሌ ነው። እንደ ኢዮብ የተዋረደ በሰው ደረጃ አናቅ፣ እንደ ኢዮብ ደግሞ የታገሰ አላየንም። ምዕራፍ 42 ቁጥር 2 ምንድነው የሚለው? ሁሉን ታደርግ ዘንድ ቻይ እንደሆን ሐሳብም ይከለከል ዘንድ ከቶ ምን አልኩ አልገባኝም ነው ጭቅጭቁ። አሁንስ አወቅ ሁሉን ታደርግ ዘንድ ቻይ እንደሆን ከሐሳብ ደግሞ ይከለከል ዘንድ ከቶ እንደማይቻል አውቅ። እግዚአብሔር ኢንፍሉዌንስ ሊያረግ ከመጣ አንተ ወደ ላይ ልትሰብረው አትችልም። እግዚአብሔር ከመጣ ማንም እግዚአብሔርን ሐሳብ ሊያስቀይረው እግዚአብሔር በመሰረቱ መጽሐፍ ቅዱሳችን ላይ ሐሳብ ቀይሮም አያውቅ። እግዚአብሔር ሁሌ ሉዓላዊ ነው። ከሁሉ በላይ መጫንም መግፋትም አይቻል። እሱ ከመጣ የማይጫነው የለም። ነገስታት እግዚአብሔር ነገስታትን ብቻ አይደለም፣ እግዚአብሔር ታሪክን ይጫነዋል። ታሪክን ኢንፍሉዌንስ ያደርጋል። ዘመንን ይጫነዋል። ከኛ ውጪ ማለት ነው። እግዚአብሔር የሆነ ዲስፔንሴሽን ላይ መጥቶ ኢንፍሉዌንስ ያደርጋል፣ ይጋርደዋል፣ ውጪ ያደርገዋል። ኢዮብ ይሄ ገባኝ። ሁሉን ማድረግ የምትችል አንተ ብቻ እንደሆን ሐሳብ ሊከለከል እንደማይችል ከዛ ደግሞ እግዚአብሔር ለኢዮብ ያለውን ኢዮብ ደግሞ እኔ ገባኝ ይሄ አለ። ቁጥር 3 አንተ አለው ያለ ዕውቀት እቅዴን የሚያደበዝዝ የማን ነው አልከኝ? ኢዮብ እኔ ጻድቅ ነኝ አልበደልኩም ሲል እግዚአብሔር እንደዚህ አለ። ያለ ዕውቀት እቅዴን ታደበዝዛለህ እንዴ? አንተ መጣና ያለ ዕውቀት እቅዴን የሚያደበዝዝ ይሄ ማን ነው? እግዚአብሔር መጥቶ ይሄ ማን ነው ሲል ሰው ራሱ ሲል ከባድ ይሄ ማን ነው ካለ እኮ ሪተርኑን አትችለው አይደል? ያው አንድ ሰው መጥቶ ቃሉ ልክ አይደለም አይደል? የእንትን ቃል ነው ምላሽ ያለው ቃል ነው። እቅዴን አለና እግዚአብሔር ያለ ዕውቀት የሚያደበዝዝ ምድር ብሎ በፈጠረበት ቃል ይሄ ማን ነው ሲል ነበርኩ ነው የምትባለው። አጥፍቶ እኔ ነበርኩ አለ ያለ ዕውቀት አደብዛ እጁን እንዲህ አንስቶ ያለ ዕውቀት ነው ይቅር በል አልገባኝ ነው። ከዚህ ሁሉ ሲቃይ በኋላ ኢዮብ የገባው ነገር ይሄ በጣም በትህትና ጠገባቸው ታግሰ ጨርስ በሉት። አቋም ሳንቀይር ኢየሱስ እስኪመለስ ድረስ እንደዚህ ቹኑ በተለያየ አቅጣጫ አሁን ዘንድሮ ምናልባት ሲቃዩ ዘንድሮ በጣም መከራው እንደ ኢዮብ አይነት መከራ አይደል? በጽድቅ ጨክኖ መኖር ነው መከራ።
ወንጌል እውነት እንደሚገባ መመላለስ ነው መከራ። ለተቀበላችሁት ለዚህ ወንጌል ተቃራኒ ሆኖ ከዚህ ዓለም ጋር ፋይት አድርጎ መጨረስ ነው መከራ። እምቢ ብሎ መሄድ ሊሆን ይችላል። አሁን ቻሌንጅ አልፈልግም ማለት ሊሆን ይችላል። አሁን ነፍስን የሚያሰቃየ እኔ በእግዚአብሔር ቤት ውስጥ እንደ ሪዋርድ የምጠብቀው 3000 ከብት 4000 ግመል ምናምን ለምትኖሩት ህይወት ሪዋርዱ የዘላለም ክብር። ኦፍ ኮርስ መሬት ላይ ስትኖሩ ለመኖር የሚያስፈልጋችሁን ያደርጋል እያረገም። በዚህ እግዚአብሔር አይታማም። ለዘላለም ህይወት አምናችሁት ለ70 ዓመት አይጠረጠርም። ዘላለም ያኖረኛል የምትሉት አምላክ መቼ 70 ዓመት አንጠረጥረው። ለምታልፉት ህይወት ክብሩ ሰማይ። ማንም ሰው ሳያያችሁ እናንተና እግዚአብሔር ብቻ በጓዳ በስውር ለእግዚአብሔር ብላችሁ ተወስኗት እያንዳንዱ ውሳኔ ሰማይ ሽልማት አላት። ታገሱ። ረጅሙን መተኗል። የቀረን በጣም ትንሽ ጌታ ሊመጣ በደጅ እኛም ልንሄድ ደጅ ነው። ኢዮብ በዚህ ሁሉ ሲቃይ ውስጥ ሲያልፍ እግዚአብሔር ኢዮብን አልተወውም። እንትኑን እንዳትነካ እንደዚህም እንዳታደርግ እዚህ ድረስ ብቻ የሚለው እኛ የምናውቀው ኢየሱስ ግን የተዋረደውን ያክል ኢዮብ እንኳን ሊዋረድ ኢየሱስ የተዋረደውን ያክል እንኳን አንደርስታንድ ማድረግ አይችልም። የመጨረሻውን ውርደት ኢየሱስ ተዋርዶ መጠን የሌለውን ሲቃይ ኢየሱስ ተሰቃይቷል። ኢየሱስን ቶታሊ እግዚአብሔር ትቶ ኢዮብ ባሪያው ነው፣ ኢየሱስ ልጁ ነው። ሲጮ አልሰማህም አለው። መልስ አይሰጥም። የተረገምኩ አይደለሁም ኃጢአተኛ አይል ኢዮብስ ብሏል። ኢየሱስ አይል። ኢዮብ የተዋረደው ብዙ ነገር እስከ ማጣት ነው። ኢየሱስ የተዋረደው እስከ መቃብር መውረድ መረሳት ነበረበት። ኢየሱስ ያዕቆብ 5:11 ላይ ኢዮብ ታገሰ የሚል አንብበናል። መጽሐፍ ቅዱሳችን ሙሉ አዲስ ኪዳን ኢየሱስ ታገሰ። ኢዮብ አንድ ነው ጥቅስ ያገኘው ታገሰ ለሚለው። ኢየሱስ ሙሉ መጽሐፉን ታገሰ ተብሏል። ትዕግስት የታየው ክሮስ ላይ። ከዚህ ሁሉ መከራ በኋላ ራሴን እንቃለሁ ብሎ አመድ ላይ ይቀመጣል። ልካሰኝ ነው እንጂ የሚለው እግዚአብሔር ማን እንደሆነ ሲገባ ስለ ካሳ አታወራ። ላደበዘዝብ ሞከርኩ ማረኛ። በዚህ ሁሉ ሲቃይ ውስጥ ካለፈ በኋላ ማረኝ ይላል እንደገና። እዚህ ጋር እኮ ታሪኩ ቢያልቅ እኮ የኢዮብ መጽሐፍ እኮ ልክ ነው። ኢዮብ ገባ እግዚአብሔር ማን እንደሆነ በቃ መጽሐፉ አለቀ ቢባል ልክ እኮ ነው። በቃ ምንም ችግር የለም። እግዚአብሔርስ አይበቃኝም አለ። ለኢዮብ እግዚአብሔር እንደገና ጨመረለት ይላል። በጥፍ በጥፍ ሰጠው ይልና በጣም ይገርማችሁ ኢዮብ በጣም የሚደንቀኝ ስለ ጓደኞቹ ጸለየ ይላል። እነ በልዳዶስ ሄዷል ባይዘ አሰቃይቶት ሄደ። ኢዮብስ ቁጭ ብሎ ይለምናል ስለነሱ። እግዚአብሔር ሆይ እኔም እነሱም አልገባንም ነበረው። እነሱም ላንተ የወገኑ መስሏቸው እኔም በዚህ በኩል ቆሜ ሁለታችንም አንተን አንደርስታንድ ሳናደርግ ዲዛይን ሳይገባ እኔን ምረኛለሁ ማራቸው ባክ ብሎ ሲለምን እግዚአብሔር የኢዮብን ጸሎት ሰማ ይላል። እግዚአብሔር ሊቀጣቸው ነበር ይልና ወዳጆቹን ሄደና እግዚአብሔር ስለ ኢዮብ ጸሎት ለወዳጆቹ ተገለጠ። ሂዱ አላቸው። ወዴት? ወደ ኢዮብ። ለምን? ይቅርታ ጠይቁት። ፍልስፍና ምን ያክል ባዶ እንደሆነ የምታይ እግዚአብሔር የመጣቃ ጭንቅላትን አሳብዶ አስገርመህ አንተ ሰውን ሁሉ እግዚአብሔር ሲመጣ እሱ ፊት ንስሐ ግቡ አለ። ከዛ እኔ ይቅር እምላችሁ እሱን ይቅርታ ስትሉት ነው። ኢዮብ ማራቸው እግዚአብሔር ይቅር አላቸው ይላል። ኢዮብ አዲስ ኪዳን ገብቶ ኢዮብ አዲስ ኪዳንን አንደርስታንድ አድርገዋል። ክብር ለኢየሱስ ይሁን።